ሰላም ጤና ይስጥልኝ ውድ የዩቲዩብ ቻናል ተከታታዮቻችን እንደምሰነበታችሁ እንደምንከረማችሁ እያልኩኝ ዛሬም ለየት ያለ ቪዲዮ በተከታታይ መጥቻለሁና እናንተ ይህንን ቻናል ላይክ ሼር ሰብስክራይብ ያደረጋችሁ እንድታበረታቱኝ እያልኩ በትህትና እየጠየቅኳችሁ ጉዟችንን እንግዲህ አሁንም እንደቀጠለ ነው የሚገኘው። መነሻችንን አርገን የጀመርነው ከድሬዳዋ ነበረ። አሁን እዚህ አካባቢ ነው የደረስነው። ወደ ሀረርና አካባቢ እየደረስን የምንገኘው ማለት ነው። ወደዛ አካባቢ ጉዟችንን እያደረግን የምንገኘው እኛ ግን መዳረሻችንን አርገን የምንሄደው ወደ ሀረር ይሆናል። እንግዲህ ከሀረር ድረስ እስከምንደርስ ድረስ ያለውን የመሬት ገጽታው ይሄን ተመልከቱት። የሚያምር ግንብ የሀረር ግንብን ራሱን ነው የሚመስለው። እንግዲህ ሳምፕሉን እዚህ ተመልክተናል። ዋናውን እንግዲህ እንደርስበታለን። በጣም ነው የሚያምረው፣ ደስ ነው የሚለው አሰራሩ ራሱ። አብዛኛዎቹ ቤቶቹ እያየናቸው እንሄዳለን በድንጋይ ነው የተሰሩት። ይሄኛ የምንመለከተው ወንዝ ድሬዳዋን በጎርፍ ያጥለቀለቀው ወይም ደግሞ የጎርፍ ጉዳት ያደረሰው ወንዝ ይሄኛው ነው ብለውኛል። እንግዲህ ይሄ የምንመለከተው ወንዝ ነው እንዴ ብዬ ስጠይቅ ወንዝ ነው ብለውኛል። ግን አይመስልም ስትመለከቱት አይደለ? መኪናው በጣም ነው የሚፈጥነው። በነገራችን ላይ በጣም ጠመዝማዛ መንገድ ነው። በዛ ላይ ስፒድ ብሬከር አለ። መኪናው ይፈጥናል። ከፍጥነቱ ጋር ስፒድ ብሬከር ሲንገጫገጭ አናታችሁ ኮርኒሱን ይመታዋል ማለት ነው። የላኛውን አይሸቸቁ ከነው ጧፋታ ቀስ እና ባካችሁ ቀስ ብላችሁ ብትነዱ ነው የምለው። የሚያምር የመሬት ገጽታ ነው እየተመለከትን የምንገኘው ማለት ነው። ይሄ የምትመለከቱት እንግዲህ እንደምትወዱት ተስፋ አደርጋለሁ። ይሄኛው የምንመለከተው ወንዝ ማለት ነው። ይሄኛው ወንዝ ነው የድሬዳዋን ከተማ በጎርፍ ያጥለቀለቀው ወይም ደግሞ ጉዳት ያደረሰው ወንዝ ከዚህ ነው መነሻው፣ ወይም ደግሞ ይሄኛው ነው ማለት ነው። ወደ ውስጥ ገብቶ ባጃጅ ራሱ እዚህ ድረስ ይመጣል። አይገርም? ከየት ጋር ግን መነሻው ከየት እንደሆነ አይታወቅም። ከድሬዳዋ እንደሚሆን እርግጠኛ ነኝ። ከብዳታ ባጃጅ ሞተራቸው የሚግል ይመስለኛል። እዛው አካባቢ ያሉት ነው የሚሆኑት። ረጅም ጉዞ የሚሄዱ አይመስለኝም። ባጃጆች ሊሄዱ ይችላሉ እያረፉ። ይሁት እንግዲህ የመሬት ገጽታውን አቀማመጡን እንግዲህ ገሩና ድንቅና ለምለም አገሬ በጣም ደስ ይለኛል። ተራራማ ነው አብዛኞቹ አሁን እየወጣን ያለነው ወደ ዳገት ሆኖ ጠመዝማዛ መንገዱን ነው እየወጣን የምንገኘው። ጠመዝማዛው መንገድ ኮረብታ ከዚህ በፊት ወደ ሰሜን አካባቢ አሳይቻችኋለሁ፣ አስጎብኝቻችኋለሁ። ሃይሌ ቱር የሚል አለ። እዛ ላይ ሊንኩን ዲስክሪፕሽን ላይ ያስቀምጥላችኋለሁ፣ ገብታችሁት። እንደገና ደግሞ ከዚህ በፊት ወደ ደቡብ ወደ አርባ ምንጭ አካባቢ ያለውን እንደዚሁ የመሬት አቀማመጥ ሁኔታው ምን እንደሚመስል አርባ ምንጭ እዛ አካባቢ ያሉትን ሰዎች ባህላዊ ዶርዜ አካባቢ ሄደን ወደ ተራራማ አካባቢ ነው እዛም የሚገኘው። እዛ አካባቢ ሄደን በደንብ አድርጌ አሳይቻችኋለሁ፣ አስጎብኝቻችኋለሁ። ያላያችሁ ገብታችሁ እዩ ትላችኋለሁ። እዚሁ ቻናል ላይ ነው የሚገኘው። አሁን ደግሞ ወደ ምስራቅ አካባቢ ምስራቂቷን ኢትዮጵያ ነው እያስጎበኛችሁ የሚገኘው። እንደምትወዱት ተስፋ አደርጋለሁ። በብዛት ስንሄድ ያለውን የመልክዓ ምድር አቀማመጡን እያስጎበኛችሁ የሚገኘው። አለ እንደነገርኳችሁ ቅድም በጣም በፍጥነት ነው የሚነዱት አብዛኛዎቹ። በተለይ መጠምዘዣ አካባቢ ላይ በፍጥነት ሲሄዱ
ከመስኮቱ ጋር ወይም ከመስታወቱ ጋር ነው የምትጋጩ። በፍጥነት ነው ተሽከርክረው የሚሄዱት። እንደገና ደግሞ ጠመዝማዛ መንገድ ነው ወደ ሀረር መንገድ። እንደምትመለከቱት ቤቶቹ በብዛት በድንጋይ በብሎኬት ሳይሆን በድንጋይ ነው የተሰሩት እንደምትመለከቷቸው። ቆይ ሲደርሱ ሌላም ሲመጣ በደንብ አድርጌ ያሳያችኋለሁ። እነኝቱላችሁ አያችሁ፣ በድንጋይ ማለት ነው። በብሎኬት ሳይሆን ድንጋይ በተፈጥሮ ድንጋዩ ነው የሚሰራው ተሰርቶ የምንመለከተው ማለት ነው። እንግዲህ ይሄኛውን ደግሞ የመልክዓ ምድር አቀማመጥ ተመልከቱልኝ እንዴት እንደሚያምር። ከተራራው ጋር የመሬቱ አቀማመጥ ደርበብ ያለች በቃ ደርባባማ የመሬት አቀማመጥ ነው እያየን የምንገኘው ማለት ነው። አይ ቲንክ ትወዱታላችሁ ብዬ ገምታለሁ። እንግዲህ ስትመለከቱ ተፈጥሮ የምትወዱ ከሆነ በብዛት ደግሞ ወጣ ያለ አካባቢ የምትወዱ ከሆነ ትወዱታላችሁ ብዬ ተስፋ አረጋለሁ። እንደገና ደግሞ ወደ ድሬዳዋ ወደ ሀረር መታችሁ የማታውቁ የመልክዓ ምድር አቀማመጡ ይሄንን ይመስላል። ለመጎብኘትም ራሱ ስትመጡ ይሄን አይታችሁ እናንተ ራሳችሁ ለመጎብኘት ትመጣላችሁ ብዬ ተስፋ አረጋለሁ። እዛም ያላችሁ የሀረር ልጆችም የድሬዳዋ ልጆችም በዚህ ስትመላለሱ እንግዲህ የምትመላለሱበትን ቦታ ነው እያሳያችሁ እያስጎበኛችሁ ያለሁት። ይሁት እንግዲህ እንዴት እንደሚያምር የሆነ መንፈስን የሚያድስ ነው እንግዲህ። ወይም ደግሞ አጋጣሚ እኛን የያዘን ሹፌር ሊሆን ይችላል በፍጥነት የሚነዳው። ይሁት እንዴት እንደሚያምር በጣም ነው የሚያምረው ራሱ። አያችሁት እንትኑ ድንጋዩ እንዴት እንደሚያምር። እንደዚህ አይነት አሰራር ወደ ሰሜን አካባቢ በብዛት እንደዚህ አይነት የቤት አሰራርም አለ። መዝማዛ መንገዳችንን እንግዲህ ይዘነዋል ከፍጥነት ጋር። አሁን ደግሞ እያሳያችሁ የሚገኘው በስተግራ በኩል ያለውን ነው። በዛኛው በኩል ያለውን የመሬት አቀማመጥ እንደገና ደግሞ መልክዓ ምድሩን እያያችሁት እንድትሄዱ ብዬ ነው። በዚህ ጋር ደግሞ እስኪ ምን እንደሚገኙ እናያቸው። ምን አይነት የመሬት አቀማመጥ እንዳለ እያየን እየጎበኘን እንሄዳለን። ግማሾቹ ያው ዘመናዊውን አሰራራቸው ማለት በብሎኬት ነው የተሰሩት። ግማሾቹ የቤት አሰራራቸው ግን የሚያምሩት በተፈጥሮ በድንጋዩ የተሰራው ቤት በጣም ያምራል። ስታዩት ውበት አለው። የድሮም ነው። ይሄው ደግሞ በዚህ ጋር እንግዲህ ተመልከቱት እንዴት እንደሚያምር ገጽታውን ተራራው ራሱ ወደ ውስጥ ራሱ ቤቶች አሉ። መኖሪያ ቤቶች ይታዩኛል። ቆርቆሮ ጣራው ምናምን ይታየኛል ፊት ለፊት። እንደገና ደግሞ እንትኖቹ ትንንሾች ናቸው። ዛፎቹ በጣም አጫጭሮች ናቸው ስትመለከቷቸው።
ገጽታ ነው እየተመለከትን ያለ ነው። እንግዲህ እንደምትወዱት ተስፋ አረጋለሁ። ይሁት እንግዲህ ይሄንን ራሱ ተመልከቱት። ራሱ ድንጋዩ ራሱ አቀማመጡ የሆነ በሰው ሰው ሰርቶት ወይም ደግሞ ተጠርቦ የተቀመጠ ነው የሚመስለው። አያችሁት? ጎርፍ ነገር ያለው ማለት ቦይ ነገር ያለው ነው የሚመስለው ስትመለከቱት። በጣም ነው የሚያምረው። እንግዲህ አሁን ጉዟችን ወደ ሐረር እንደቀጠለ ነው የሚገኘው። እናንተ ደግሞ ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ